እና እንዴት አስጨርሰኝ ማለት ነው። በምድር ላይ ስንት እምነት አለ? በዓለም ምን አልከኝ? በዓለም ስንት እምነት አለ? ዓለም ላይ አንድ እምነት ነው፣ አንድ ሃይማኖት ነው ያለው። ትክክለኛ ሌሎች እንዳለ ስህተት ናቸው። ስለዚህ ከዚህ ቀደማውን ብዙ አይነት ሃይማኖቶች ነበሩ። እስልምና ይሁዳውያን ማለት ክርስትናና ይሁዳውያንን ለምን መርጦ ቁርአን ላይ ይጠቅሳል? እነሱ የነብያት መንገድ ላይ ነን ብለው ስላመኑ ስላላቸው ዘንድ ነው። በነብያት መንገድ ላይ ነን ብለው ያምናሉ። ነገር ግን ነብያት አምላክ አላህ ላካቸው ነብያት ከዚህ ከሁለቱ ሃይማኖት ንጹህ እንደሆኑ በፍጹም እንደማይገናኝ ለመግለጽ ነው እነሱ የሚያነሳቸው። አንዴ ይቅርታ እኔ ጥያቄ ጥያቄ ምንድን ነው? ያው እስልምና ላይ ነው ጥያቄ። እሱ ላይ አንዳንድ እንትኖች እያየው ነበር ነው መዳን ማረጋገጫ የዘላለም ህይወት የሚለው ላይ በእስልምና የዘላለም ህይወት አለ ወይ ማረጋገጫ ሳለ ወይ ለሚለው ጥያቄዎችን ላቅርብልህ። መጀመሪያ ሱራ 46:9 ላይ ነብዩ መሐመድ ከመልእክተኞች ቢጤ የሌለኝ አይደለሁም፣ በእኔም በእናንተ ምንም እንደሚደረግ አላውቅም ይላሉና እሱን አንድ ትይዝልኝና አንድ ላይ እንድትመልስልኝ ቀጥታ ያለውንም ጥያቄ ተመሳሳይ ስለሆነ ልበለው። ቡኻሪ ቅጽ 2 መጽሐፍ 23:34 ላይ እዚህ ላይ ዋና ዋና ነጥቦችን ብቻ ልበላቸውና ከአንሳር ጎሳ የሆነችው የአላ እናት እንዲህ አለች፣ አቡ ሰዓብ እርሱ በክብር እንዲቀበልህ እርግጠኛ ነኝ ስትል ነብዩ መሐመድም ከተቃወሟት በኋላ እኔ እንኳን የእሱ መልእክተኛ ሆኜ ስለ እኔ ሆኜ ሳለ እኔ ላይ ምን እንደሚደረግ እንኳን አላውቅም፣ ስለማንም መዳን በፍጹም ማረጋገጫ የለኝም አሏት። እሳቸው ነብዩ ነው ማረጋገጫ ከሌላቸው እስልምና ላይ እንዴት እርግጠኛ ሆነን እንቀበል የሚለውን እንድታብራራልኝ ነበር። እሺ በመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም በሱረቱል አህቃፍ ላይ የተናገረው ተብሎ የተናገሩትን ቃል ነው የተናገርከው። ምን ይላል እርሱ? ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም ኢን አተቢዑ ኢላ ማ ዩሃ ኢለየ ወማ አነ ኢላ ነዚሩን ሙቢን ይላል። እኔ ከነብያት ቢጤ የሌለኝ አዲስ ነብይ አይደለሁም፣ እንደቀደሙት ነብያት የመጨረሻ ነብይ እንጂ ሌላ አይደለሁም እንዲሉ እየታዘዙ ነው። በእኔና በእናንተ ምን እንደሚሰራ ወይንም ምን እንደሚደረግ አላውቅም። ከዚያስ ስለምንድን ነው የማያውቁት? ወደፊት ስለሚወረደው ራእይ እንደሆነ እዛው ላይ አውዶ ይነግራል። ኢናተቢዑ ኢላ ማ ዩሃ ኢለይ ወደ እኔ የሚተላለፈውን ራእይ ግልጠት እንጂ ሌላ አልከተልም በል እያላቸው ነው። ስለዚህ ስለወደፊቱ ስለመዳንና ስላለመዳን የሚያወራ አንቀጽ አይደለም እሱ። ነገር ግን እያወራ ያለው ምንድነው? ወደፊት የሚወረደውን ራእይ አንድ ነብይ ሳይገለጥለት በፊት ያንን ሊያውቅ አይችልም፣ አላህ በገለጠለት ልክ ካልሆነ በስተቀር ማለት ነው እንጂ ስለመዳን የሚያወራ አይደለም። ነገር ግን ስለመዳናችሁ ያረጋግጣሉ እስላም ከተባለ በቁርአንም በሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸው መዳን ስለኛም መዳን በደንብ አድርገው በግልጽ ተናግረዋል። ቃል በቃል ሐዲስ ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አነ አወሉ መን የድኹሉል ጀነ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። የራሳቸውን መዳን በደንብ አድርገው ያውቃሉ። ስለኛ እስከተባለ አው ነህኑ الآخرون السابقون ብለዋል። እኛ ኋለኞችና ፊተኞች ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኋለኞቹ ማለት እዚህ ዓለም ላይ ከነብያት ሁሉ ኋላ ስለመጣን ነው። ፊተኞቹ ማለት ደግሞ የትንሣኤ ቀን ቀድመን ወደ ገነት በመግባታችን ነው ብለው ቃል በቃል ተናግረዋል። ኩሉ ኡመቲ የድኹሉነ الجنة إلا من أبى قيل من يأبى يا رسول الله قال من أطاعني دخل الجنة ومن عصاني فقد أبى ሐዲስ ላይ ሲናገሩ ምን አሉ? የኔ ትውልድ ሁላችሁም በገነት ትሆናላችሁ ብለው ቃል በቃል ነግረውና እንዴ ያለ ስቀራው። ስለዚህ ሁሉ በገነት እንደሚሆን ሁላ ነው እንዳሉ የተናገሩት። ይሄን በደንብ ነግረውና። እሺ አሁን እኔ ልቀጥላ። አልጨረስኩም። አንዴ ይጨርስ ልጅ ይጨርስ። አይ እና ሱራ 81:19 ላይ እርሱ ቁርአን የመልእክተኛው ቃል ነው ይላል። ከዛ እንደገና ወረድ ብሎ 21 ላይ በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ ቃል ነው
ይላልና ይሄ ቃል የመልእክተኛው ቃል እንጂ ወይም ሌላ የፈጣሪ ቃል ያለመሆኑን የሚያሳይበት ሁኔታ አለ። ሁለቱ አንቀጾች 19 እና 21ን ስንመለከታቸው ሱራ 81 ላይ ማለት ነው። ስለዚህ እነሱ ምን ለማለት ተፈልጎ ነው? እዚህ ቦታ ላይ መልእክተኛ ብቻ ነው እንዴ ይሄ ነገር? እዚህ ቦታ ላይ መልእክተኛ የተባለው አንደኛ መልአኩ ገብርኤል ነው፣ ቅዱስ ገብርኤል ነው። ከምን አንጻር ነው ወደ እርሱ የተጠጋው ከተባለ የሰይጣን መልእክተኛ ነው የሚያመጣለት ተብሎ በእርሳቸው ላይ ስለተዋሸ ነው። እዛ ላይ ወረድ ብለህ አይተኸው ከሆነ የተረገመው የሰይጣን ንግግር አይደለም ይላል አይደለ? እስኪ ወረድ ብለህ አይተኸዋል? የእርጉሙ የሰይጣን ንግግር ከሱ አንጻር ነው እየተወራ ያለው። ምን መሰለህ፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ቃል ተገለጠልህ ብለው ሲነግሯቸው ከሃዲያኖች ሰይጣን ነው የገለጠልህ ይሏቸው ነበረ። ላ የተከበረው መልእክተኛ ነው የገለጠለት እያለ አላህ ሱብሓነሁ ወተዓላ እየመሰከረ ነው በቁርአን ላይ። ማን ነው እርሱ? መልአኩ ገብርኤል ነው። ሙጣዕን ሰመ አሚን ይላል። ታዛዥነት ያለው እርሱ የሚታዘዙት የሆነ በዚያም ቦታ ላይ ታማኝ የሆነ እርሱ ራሱ እያለ ይናገራል። ወማ ሳሒቡኩም ቢመጅኑን እያለ ይቀጥላል። እንዳጠቃላይ እዚህ ቦታ ላይ አንጻራዊ ተደርጎ ከሰይጣን አንጻር ተደርጎ የተነሳ ነው። በሰይጣን መልእክተኝነት ነው የሚመጣለት ስላሉ ላ የተከበረው መልእክተኛ ነው ይሄን ቃል እየተናገረው ያለው ለሙሐመድ እያለ አላህ ሱብሓነሁ ወተዓላ በቅዱስ ገብርኤል በኩል እንደሚነገራቸው እየገለጸላቸው ነው። መልእክተኛ የተባለው እርሱ ጋር እርሱ ነው፣ ገብርኤል ነው። ሁለተኛ የአምላክ ቃል እንዳልሆነ ሊያረጋግጥ ይችላል ያልከው እሱ ስህተት ነው። አምላክ አላህ በቁርአን ላይ በርካታ ቦታ ላይ ቁርአንን የእኔ ቃል ብሎ ገልጾታል። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ ማነው ሐዲስ ላይ ከላሙ ረቢ ብለው ገልጸውታል። የጌታዬ ንግግር ነው ቁርአን እያሉ ቃል በቃል ይናገራሉ። በሱረቱ ተውባ ላይ ምዕራፍ 9 ቁጥር 6 ላይ ስትሄድ ጊዜ ምን ይላል? የአላህ ቃል ብሎ ቃል በቃል ቁርአንን ይገልጸዋል። ወኢን አሐዱን ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላመላህ ثم أبلغه مأمنه ذلك بأنهم قوم لا يعلمون እያለ ይናገራል። የአላህን ቃል እስኪሰሙ ድረስ እያለ የአላህ ቃል እያለ ይገልጸዋል። ذلك الكتاب لا ريب فيه تنزيل الكتاب من الله العزيز الحكيم ነበር ከተቡት ላይ ይህ ቁርአን አሸናፊና ጥበበኛ ከሆንኩት ከእኔ ከአላህ የተወረደ ነው እያለ ብዙ ቦታ ላይ ይናገራል። ነገር ግን አሁን አንድ የመጨረሻ እንድትረዳ ዘንድ ምን ላንሳልህ መሰለህ፣ እሱ ላይ የተጠቀሰው ቀውል ይባላል። በአረበኛ ቃል ቀውል ማለት ንግግር ማለት ነው። በሌላ ቦታ ላይ ደግሞ ሱረቱ ተውባ ምዕራፍ 8 ቁጥር 6 ላይ ከላም በሚል ይገልጸዋል። ከላም ማለት ንግግር ማለት ነው። ቀውል ማለት ንግግር ማለት ነው። ልብ በል፣ ከላም ንግግር ነው፣ ቀውል ንግግር ነው። ልዩነታቸው ታዲያ ምንድን ነው ከተባለ ቀውል የሚለው ለቃሉ ባለቤት ብቻ ሳይሆን ለቃሉ አድራሽም የሚውል የሆነ ቃል ነው። ከላም የሚለው ግን ለቃሉ አድራሽ በፍጹም አይውልም፣ ለቃሉ ባለቤት ብቻ ነው የሚሆነው። ስለዚህ አላህ ሱብሓነሁ ወተዓላ ቀውል የሚለውን ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለመልአኩ ገብርኤልም ይጠቀመዋል። ምክንያቱም እነርሱ የቃሉ አድራሽና አገልጋይ ስለሆኑ ለትውልድ ማለት ነው። ያ ነው። ነገር ግን የቃሉ ባለቤት መሆኑን የሚገልጸው ማን ነው ከተባለ ከላም የሚለው ቃል ነው። አላህ በቁርአን ላይ በየትኛውም ስፍራ ላይ ከላም ካለ በኋላ ራሱን እንጂ መላእክንና ወይንም ነብዩ መሐመድን አያስገባም። ስለ ቁርአን ሲናገር ለምሳሌ ሱረቱ ተውባ ላይ ፈአጅርሁ ሐታ የስመዐ ከላመ ረሱሊላህ አይልም። ከላም ካለ በኋላ ከላም የሚለው ቃል የቃሉ ባለቤት ብቻ ለእርሱ የሚውል የሆነ ቃል ነው። እንዳረበኝ ከላም አላህ ይላል። يريدون أن يبدلوا كلام الله ይላል። قل لو كان البحر مدادا لكلمات ربي ይላል። ከላም ካለ በኋላ አላህ የቃሉ ባለቤት ራሱ ነውና ከራሱ ውጭ ማንንም አያስገባም። ቀውል የሚለው ግን ከተባለ ቃለ መቀውል ማለት ተናገረ ማለት ነው። ይሄን ቁርአን ገብርኤል ተናግሮታል ወይ? አዎ ተናግሮታል። ነብዩ መሐመድ ተናግረውታል ወይ? አዎ ተናግረውታል። ስለተናገሩት ለቃሉ ባለቤት ብቻ ሳይሆን ለቃሉ አድራሽና ተናጋሪዎች የሚውል የሆነ ቃል ነው ማለት ነው። ያ ነው። እሺ በሴቶች እኩልነት ላይ ደግሞ ጥያቄ ነበረኝ። ሳሂህ ሙስሊም 510 ኤ ላይ ሰላት የሚያቋርጡት ሴት ውሻ፣ ጥቁር ውሻና አህያ ሰላትን ሊያቋርጡ ይችላሉ የሚለው ሴትን ከነዚህ ሁለት እንስሳት ጋር የተመደበችበት ሁኔታ ምን እንደሆነ እንድታብራራልኝ አንድ። ከዛ ቡኻሪ 2658 ላይ ሴቶች የአእምሮ እና የሃይማኖት ጎደሎ እንደሆኑ ወይም ደግሞ ሁለት ሴት የአንድ ወንድ ያክል ምስክርነት እንዳላቸው የሚገልጽ ነገር አይቻለሁ።
እሱን እንድታብራራልኝ ነበር። እሺ መልካም። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ነው። የቅጠዑ ሶላተ ሰላሳ አሉ። ሶስት ነገራቶች ሶላትን ያቋርጣሉ አሉ። አልመርአ ወልከልብ ወልሒማር አሉ። ሴት፣ ውሻና አህያ አሉ። እዚህ ቦታ ላይ ወንድ ሳያቋርጥም ወይ ከተባለ ያቋርጣል። በሌላ ቦታ ላይ ስለተገለጸ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ወንድ ልጅ ያቋርጣል ካሉ በኋላ መልሱት፣ ተከላከሉት እንዳያቋርጥባችሁ ምክንያቱም እርሱ ሰይጣን ነውና ብለው ተናገሩ ሁላ። ኦኬ ሰይጣንና ሰው ወንድ ልጅን እኩል እያደረጉ ነው በአንድ ቦታ ስለጠቀሱት እርሱ ላ አይደለም። ከውሻ ጋርና ከአህያ ጋር ከመጠቀስና ከሰይጣን ጋር ከመጠቀስ የትኛው ነው አደገኛው? ኤቢ እስኪ መልስልኝ። ያው ከሰይጣን ጋር የሚለው ነው የሚከብደው። በእርግጥ ቢሆንም ጥቁር ውሻ ራሱ ሰይጣን ነው፣ ጥቁር ውሻ ራሱ ሰይጣን ነው የሚለው። ሰይጣን ነው የተባለበትን ምክንያት እመጣለሁኝ እርሱም። ነገር ግን አሁን ከሰይጣን ጋርና ከእንስሳት ጋር ከመጠቀሱ ሰይጣን ጋር መጠቀሱ ነው እጅግ በጣም አስቀያሚው። ግን በወንዶች ላይ ይሄንን ጥያቄ አያነሱትም። ምክንያቱም አላማቸው ሴቶች ላይ የሆነ ነገር ለመፍጠር ብቻ ስለሆነ ማለት ነው። አንደኛ እሱ ነው። ሁለተኛ ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ሶላትን የሚቆርጡ ነገራቶች ብለው አነሱ እንጂ እኩል ናቸው ብለው እየተናገሩ አይደለም። ገብቷል አይደል? እነሱን እኩል ናቸው ብለው አይደለም። ለምሳሌ መንገድ ላይ የሆነ የመንገድ ምልክትን አስቀመጥኩኝ። በዚህ ቦታ ሰውም ሆነ እንስሳት ማለፍ ክልክል ነው አልኩኝ። ያን የሚያነብሰው ኦኬ እኔን ከእንስሳት ጋር እንዴት እኩል ያደርገኛል ነው የሚለው ወይንስ ማለፋቸው የተከለከሉ ነገራቶችን ብሎ ዝም ብሎ እየዘረዘረ ነው? ዝርዝር ነው እያስቀመጠ ያለው እንጂ እኩልነታቸውን እየገለጸ አይደለም። ሰውም ሆነ እንስሳትም እንዳያልፍ ክልክል ነው ብሎ የሆነ የአስፋልት ላይ ምልክት ተቀመጠ። ሰውና እንስሳትን እኩል አድርጓል የሚያስነሳ ጥያቄ አይደለም። ግን ማንሳት የማይቻሉ ነገራቶችን እየዘረዘረልን ነው፣ እየጠቀሰልን ነው። ታዲያ ከምን አንጻር ነው ከተባለ አንድ ሰው በሚሰግድ ጊዜ ሴት ልጅ ተውባና ተቆነጃጅታ የምታልፍን ሴት አስመልክቶ ነው። በነገራችን ላይ ያቺ ሴት በዛ በምታልፍ ጊዜ ሶላትን ይወሰወሳል አይወሰወስ? አምልኮ ላይ ነህ፣ ለምሳሌ ቁመሃል እየሰገድክ እያለ ሴት ልጅን በፊትህ በምታይ ጊዜ የዛኔ ትኩረትህ እንዳይሳብ የተከለከለበት የሆነ ሐዲስ ነው። ሁለተኛ ውሻ ለምን ከተባለ ውሻ እየሰገድክ እያለህ ከፊትህ መጥቶ ቢጮህ የዛኔ ሐሳብህ ይሰረቃል። አህያ ልክ እንዲሁ የእርሱም ጩኸት እጅግ በጣም አደገኛና አስቀያሚ የጩኸት አይነት ነው። ኢነ አንከረል አስዋት ለሶቱል ሐሚር እንዳለው አስቀያሚ ድምፅ ማለት የአህያ ድምፅ ነው እያለ ይናገራል። ስለዚህ ያ እነዚህ በመጮኻቸው ምክንያት ያኛው ውሻው ደግሞ በመጮህ ልክ እንዲሁ የሰውየውን የሶላትን ትኩረት ይሰርቀዋል። ሴቷ ደግሞ ተቆነጃጅታና ከተውባ የሰውነቷን ቅርጽ የሚያሳይ ልብስ ለብሳ በፊቱ ብታልፍ የዚያን ሐሳቡ ይሰረቃልና ከዚህ አንጻር ነው ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ለመግታት የተናገሩት ንግግር ነው። ይህ ነው መጽሐፍ ቅዱስ ላይ ይሄ ነገር አለ። እንዳንተ እንዳነሳለህ ካልፈለክ በስተቀር ማለት ነው። ሰውንና ውሻን እኩል አድርጎ የውሻንና የሰውን ዋጋ እኩል ያደርጋል። የሴት ልጅንና የውሻን ዋጋ እግዚአብሔር ጥሩ አብራራ ስለሆነች ነው። እሱንም ለወቀው ችግር የለም ላሳይህ። ምን ያህል መሰለህ እግዚአብሔር ሴት ልጅን ከውሻ ጋር እንዳውም ዋጋዋ እኩል እንደሆነ ነው የገለጻት። ከዚህ በጣም በተለየ መልኩ ያውና እዚህ ጋር ምን ይላል? ዘዳግም 23:18 ስለተሳልከው ስለት ሁሉ የጋለሞታይቱን ዋጋና የውሻውን ዋጋ ወደ አምላክህ ወደ እግዚአብሔር ቤት አታቅርብ ይላል። እኩል ቦታ አንድ ቦታ ላይ አንስቷቸዋል። የነዚህን ዋጋ ወደ እግዚአብሔር ቤት አታቅርብ እያለ ይናገራል። ሴት ልጅንና ውሻን እኩል ያደረገ ነው እግዚአብሔር። ሁለቱም በአምላክህ እግዚአብሔር ዘንድ የሚያጸይፉ ናቸውና አለ። ምንና ምን? ሴት ልጅና ውሻ ማለት ነው። ስለዚህ ሴት ልጅና ውሻ እኩል ናቸው እያለ ነው እግዚአብሔር። ጋለሞታ፣ ሴተኛ ዳሪ እና ውሻ በሚል አስተካክል። ጋለሞታ ነው የሚለው። ስለዚህ ሴት ልጅ በሚል እንትን ሚስ አንደርስታንድ እንዳናረገው ለመከላከል ሳይሆን ግልጽ በሆነ ቋንቋ እንድናወራው ብዬ ነው። ግልጽ በሆነ ቋንቋ አሁን ሴት ልጅ ነች አይደለችም የሚለው ነው። ጋለሞታስ ብትሆን ሴት ልጅ ከውሻ ጋር እኩል ነች ዋጋዋ እንደ ክርስትና? ሴት ልጅ ሳይሆን ጋለሞታ ነው የሚለው ብዬ ነው። በቃ ወርሽ እኮ ጋለሞታ ምን አይነት ሴት ልጅ ነች አይደለ? ሴተኛ ዳሪ
ሴተኛ ዳሪ ነች። እሺ ሴተኛ ዳሪ ክፉ ነች ለማለት ፈልገህ ነው አንተ? አላልኩም። ስነ ምግባሯ ነው እንደዛ ሊያስብላት የቻለው ብዬ ስላመንኩ እሷች። ስለዚህ እቺ ሴት ልጅ ኃጢአት ላይ የማትወድቅ የለችም አይደለ? ይቺ ሴት ልጅ ከውሻ ጋር እኩል ነች ማለት ነው እንደ ክርስትና? እኩል ነች ከውሻ ጋር? ኦኬ። ውሻ ወደ ቤተ መቅደስ እንዳትቀርብ ነው የሚለው አይደል? አይደለም፣ ዋጋቸውን እንዳታቀርብ። ሁለቱም ምርኩሶች አጸያፊ ናቸው ነው የሚለው። ሁለቱም ምርኩሶች አጸያፊ ናቸው ሁለቱም። በኢስላም ግን እንደዚህ አላለም። ሶላትን የሚቆርጡ ብሎ ተናገረ፣ ዘረዝራቸው፣ ወንድንም ጨምሮታል። በሌላ ሐዲስ ላይ ያሳያለሁ ሶላትን የሚቆርጥ ተብሎ እንጂ ኃጢአት በመስራቷ ሴት ልጅ ከውሻ ጋር እኩል ነች በፍጹም አትባልም። አንደኛ ይሄ ነው። ሌላ ልጨምርልህ፣ ጋለሞታን ሴት ምን ያክል ትልቅ ቦታና ክብር እንደሚሰጥ ክርስትና። ጋለሞታ ሴቶች ወደ መንግስተ ሰማያት ቀድመዋችሁ ይገባሉ ይላል መጽሐፍ ቅዱስ። ምን ትላለህ? ለዚያውም ኢየሱስ ነው ያለው ኢነ ዘዋኒ የስቢቁነኩም ኢላ መለኩቲላህ ይላል። ጋለሞታ ሴቶች፣ አመንዝራ ሴቶች ወደ መንግስተ ሰማያት ቀድመዋቸው ነው የሚገቡት ብሏል ኢየሱስ ክርስቶስ። ይሄን ትቀበላለህ? ጋለሞታነትን ማበረታታት አልቀበለውም። ታሳየኛለህ? አዎ ላሳይህ፣ አሳይሃለሁ። ማቴዎስ 21:31 ማቴዎስ 21:31 ላይ እዚህ ጋር ምን ይላል? ማቴዎስ 21:31 ተመልከቱ። ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል ይላል። ተመልከቱ፣ ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል። ተመልከቱ፣ አመንዝራ ሴቶች፣ ዝሙተኛ ሴቶች መጀመሪያ ገነት መንግስተ ሰማያት የሚገቡት እንደ ክርስትና እነሱ ናቸው። ለዚያ ነው እንዲህ ዛሬ ላይ ቡና ቤቶች የበዙት ትላላችሁ ሀገራችን ላይ ወደ መንግስተ ሰማያት ለመግባት እሽቅድምድሞች ማለት ነው። ምክንያቱም ያን ኢየሱስ ነው እየተናገረ ያለው ነው የሚለው መጽሐፉ። ኢነ ዘዋኒ የስቢቁነኩም ኢላ መለኩቲላህ ይላል የአረበኛ መጽሐፍ ቅዱስ ላይ። የሚገርማቸው ዝሙተኞች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል። ቀድመው የሚገቡት እነሱ ናቸው። ጻድቆች ምናምን አይደሉም። ዝሙተኛ ኃጢአተኛ ነው የሚገባው። ከዚህ ከምን አንጻር እንደሆነ ታሳየኛለህ? ቀጥሎ ያለው ችግር የለም ማለት ይችላል። ያው ምንም አዲስ ነገር የለው። ቀጥሎ እሺ፣ ይሄን ይመስላል። እሺ፣ ቀጣይ ያለው ለመለሰልህ ለሌሎች ጊዜ እንድንሰጣቸው ቀጣይ ለመለሰልህ። ቀጣይ ጥያቄ ምንድን ነው? አመሰግናለሁ። አይ ቀጣይ ጥያቄ ምንድን ነው? እሺ ጥያቄ አለ? ጥያቄ አለ? ማርያም ወደ ማርያም ሄዶ ጅብሪል ወደ ማርያም ሄዶ ሰው ሆኖ ነው ሄዶ ለምን አልሄደ? የሆነው የኢየሱስ ክርስቶስ አምላክነት ነው አይደለ? ምንድን ያልከው? በእስልምና አስተምሮ ዘንድ ክርስቶስ ነብይ ነው እንጂ አምላክ አይደለም ይላል። እና ክርስቶስ ደግሞ በወንጌል ሲያስተምር እኔ ስለራሴ አልመሰክር ስለኔ የሚመሰክረው ሌላ ነው ብሏል አይደለ እንዴ? ኢየሱስ ስለራሱ አይመሰክርም። ስለኔ የሚመሰክረው ሌላ ነው ብሏል። ስለኔ የሚመሰክረው ሌላ ነው ብሏል ኢየሱስ። ይሰማል? እሺ። እና ዕብራውያን ምዕራፍ 1 ከቁጥር 8 ላይ ደግሞ አብ ስለ ወልድ ወይም ደግሞ ስለ ኢየሱስ ክርስቶስ መስክሮለታል። እሱ በትይል አሁን እዚሁ ፊት ለፊት ላይ ያለን ገለጠው እስኪ ምን እንደሚል እንየው።
አልባላ እሺ ይሰማችኋል? አሁን መቀጠል ትችላላችሁ። እሺ የጠየቅኩህን አልመለስክልኝም። እኔን ግን ጠይቅ፣ አልሰማሁም ነበር ተቋርጦ ነበር። እሺ ለምሳሌ ኢየሱስ ክርስቶስ አምላክ አይደለም ካላችሁ ግን አብ ስለሱ አምላክነት መስክሯል። ዮሐንስ ጥያቄ ምንድን ነው እኮ? የነገርኩህ እኮ ነው። ኢየሱስ አምላክ አይደለም ካልከኝ አብ ደግሞ ስለሱ አምላክነት መስክሯል። እሱም ደግሞ ዕብራውያን ምዕራፍ 1 ቁጥር 8 ላይ ይገኛል። እዚሁ ገልጠህ አሳየን እስኪ ምን እንደሚል። አንዴ ትርቃለህ ምረጥሽ ቦታ እንደራቅ። እሺ ይሰማል? አሁን ላይ ይሰማል? ግን ያው እባክህ። እሺ አሁን በደንብ ይሰማል ብዬ ተስፋ አደርጋለሁ። እሺ ይኸውልህ ከሚረብሽ ቦታ ራቅ በል። አንደኛ ሽሜት አድርግ። አንደኛ ክርስቶስ የትኛውን ቦታ ላይ እኔ አምላካችሁ ነኝ አምልኩ ብሎ አላስተማረም። ሁለተኛ የዕብራውያን ምዕራፍ 1:8 ላይ እኮ ግለጠው እሱ ገልጧለን። ችግር የለም። ከኔ ጋር ዮሐንስ ከኔ ጋር ነህ? ዮሐንስ ሰማው ነው። አዎ ቁጥር ምን ይላል? ቁጥር 8 ላይ እሺ ከሚጮህ ቦታ ራቅ በል እባክህን፣ እንድንሰማማ እንድንደማመጥ። ምን ይላል? ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህ በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላህ። ስለዚህ እግዚአብሔር አምላክህ ይላል። እግዚአብሔር አምላክህ የሚለው ማንን ነው? ኢየሱስ ነው አይደለ? አምላክ እንዳለው ይናገራል መጽሐፉ። እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ማንን ነው በደስታ ዘይት የቀባው? እግዚአብሔር ኢየሱስን አምላክህ እያለ አምላክ እንዳለው እየገለጸ ነው አለ ዮሐንስ። ነገሩን እኮ ቁጥር 8 ላይ ጨረሰ አይደለም? እግዚአብሔር አምላክህ በደስታ ዘይት ቀባህ የሚለው ማንን ነው? ስለ ልጁ ግን ብሎ የሚናገረው ታዲያ ማንን ነው? ፍጹም አምላክ እያለው እኮ ነው። አልገባህም ነው? አልተረዳኸውም ነው? ያውና አዳምጣ እኛ እሺ አምጥቶ ነው የሚያስቀምጠው። አንዴ እዚህ ሀገር ለማን የተነገረ ከተባለ ለሰለሞን የተነገረው ነው አምጥቶ እዚህ ከዛ አምጥቶ እዚህ ጋር አስቀምጠው። ገብቶሃል አይደል? ከፈለክ ሄደን ማየት እንችላለን። አይ ሰለሞንም አምላክ ነው ብለህ እንደማትቀበል እርግጠኛ ነው። ሁለተኛ እዚህ ቦታ ላይ እግዚአብሔር አምላክህ ከጓደኞችህ መካከል እያለው ነው ኢየሱስን አምላክ እንዳለው እንዳውም ለኢየሱስ ክርስቶስ የተገለጸበት ነው። ሶስተኛ ወደ መጀመሪያው ወደ ዕብራይስጡ ጋር ስትሄዱ ጊዜ ይሄ ቦታ የሚለው ምንድነው? ስለ ልጁ ግን ያኔ መለኮታዊ ዙፋንህ ነው የሚለው ነገር ግን ስለ ልጁ ግን አምላክ ሆይ ብለው ተርጉሞላቸዋል። በርካታ ትርጉሞች ላይ አሁን ማለት ነው መለኮታዊ ዙፋንህ ተብሎ ተቀምጧል። ግልጽ አምላክ ሆነ ማለት ነው እዚህ ጋር አይደል እንዴ? አምላክ ካለው አምላክ ማለት ስሙ ምንድነው? አትሰማም እንዴ? አንደኛ ይሄ ለሰለሞን የተነገረ ዮሐንስ እንዴ ምን አይኔን በጨርቅ አፍነህ ልሸውደኝ ነው እንዴ? እያየሁት እና አልሸውድህም። ለሰለሞን የተነገረ ነው፣ በመዝሙረ ዳዊት ላይ ያለ ነው። ይሄን አታውቅም? እኔ አልሸውድህም፣ እዚሁ ጋር ላሳየህ ነው። ዮሐንስ ሚውተን አንሳው። ፍጹም አምላክ ይለዋል። የምለውን አታዳምጥም እንዴ? አነበብነው እኮ ጥቅሱን። ግን ይሄ ለመዝሙረ ዳዊት ላይ ከነበረው ጥቅስ ሰርቆና አምጥቶ ነው እዚህ ቦታ ላይ ለኢየሱስ ነው ብሎ ያስቀመጠው። ይሄን የምሸውደህ ሳይሆን ራሱ መጽሐፍ ቅዱስ ያስቀምጠዋል እና ተከታተለኝ።
ያው ቁጥር 8 ይታያችኋል አይደለ? ቀጥታችን ኮከቧን ተጫኗት። ከየት እንዳመጣ ራሱ ይነግራችኋል። ና ይሁን አሳየ። ቀጥታችን ኮከቧን ስትጫናት ከየት እንዳመጣው ይነግራችኋል። ያና ተጭኘ ላሳየ። ያት ይታያል። መዝሙረ ዳዊት ላይ ቁጭ አድርግልህ። መዝሙረ ዳዊት ምዕራፍ 45 ቁጥር 6 አምላክ ሆይ ዙፋንህ ለዘላለም ነው፣ መንግስትህ የቅንነት በትር ነው እያለ ይናገራል። ይህ ነው ይህን እየተናገረ ያለውን ስለ ልጁ ብሎ አምጥቶ እዚህ ጋር አስቀምጠው። ዳዊት ስለ ልጁ ስለ ሰለሞን የተናገረው ማለት ያው መዝሙረ ዳዊት ላይ እኔ እየሸወርኩ አይደለም። እዛው መዝሙረ ዳዊት ላይ የቀደሙን ቃል በቃል በሌላል ጽድቅን ወደድክ አመፃንም ጠላህ፣ ስለዚህ ከባልንጀሮችህ ይልቅ እግዚአብሔር የደስታ ዘይትን ቀባህ ይላል። የት መዝሙረ ዳዊት ላይ? ከዚህ የነበረውን ለሰለሞን የተነገረውን አምጥቶ ለኢየሱስ አስቀመጠው። አይ በዚያ መሰረት ኢየሱስን አምላክ ነው ላለው ይከርክ ሰለሞንም አምላክ ነው ማለት ነው። አምላክ ተብሏል እና እርሱ ይሄ ነው። ሲቀጥል እዚያው ላይ ምን ይላል? እግዚአብሔር ሰለሞን አምላክ በደስታ ዘይት ያውና መዝሙረ ዳዊት ላይ እያሳየው ነው። መዝሙረ ዳዊትም ራሱን የቻለ ነው፣ ዕብራውያንም ራሱን የቻለ ነው። ኩረጃ ነው ልትለኝ አችልም ነው። ይኸው ቃል በቃል እያሳየው በፈጣሪ ስም ራሱን አዲስ ኪዳን ባለቤት ያስቀምጠልህ እኮ ይሄን ኮከቡን ስትጫነው ጊዜ ቁጥር 8 ላይ ከየት እንደወሰደው ያስቀምጥልሃል። ያው ከመዝሙረ ዳዊት የተወሰደ ነው ቃል በቃል ያው ለሰለሞን የተነገረው ማለት ነው። ሲቀጥል ይሄ መጽሐፍ ማን እንደጻፈው ራሱ አይታወቅም። ታውቃላችሁ ክርስቲያኖች? አዳውት እሺ። አይ ቀጣይ ጥያቄ ካለ እሺ። ቁርአንን ማን እንደጻፈ ትነግረኛለህ እዚህ ጋር? አዎ በደንብ እነግርሃለሁ። ቁርአን የጻፉት ሰዎች ዘይድ ብን ታቢት ወረደ ነው የምትለኛችን? በእርግጠኝነት ከአምላክ ዘንድ በጅብሪል አማካኝነት ወረደ ለነብዩ ሰለላሁ ዐለይሂ ወሰለም። እዚያም ሰሃቦች ምድር ላይ የጻፉት እነማን እንደሆኑ እነግርሃለሁ። እሺ ቆይ ጅብሪል ለመሐመድ ቁርአኑን ሲያወርድለት አንተ ከዚህ በኋላ ነብይ ነህ ብሎታል? አለን አዎ ብሎታል። ማስረጃ እስቲ ማስረጃ ላሳይ ነው። የመጀመሪያው ምዕራፍ የወረደው እንደምታውቁት ክርስቲያኖች መልአኩ ገብርኤል መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም አንብብ ያለበት ወይንም ኢቅራ ያለበት ነው። በዚያን ጊዜ ተገልጦ ምን እንዳላቸው ኑ ተመልከቱ ላሳያችሁ። ምንድነው ያላቸው ከተባለ ራሱን ገልጦ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ ብሎ ያበሰረባቸው ተመልከቱ። ምን ይላል እዚህ ቦታ ላይ? ወደ አማርኛ ልቀይርላችሁ። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ። ያው እነዚህ ጋር ይሄ ነው። ወደ አማርኛ ልቀይርልህ። እዚህ ያለ ወደ አማርኛ እንቀይረው። የቅድሙን አረበኛ ቃል ያ ምን ይላል ይታያል? ለዮሐንስ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ ብሎ አብስሯቸዋል። ዮሐንስ ሌላ ደግሞ አንድ ጥያቄ የመጨረሻ ልጠይቅህና ማለት ነው። ገባኝ፣ ተረዳሁት። አንድ ጥያቄ ደግሞ የመጨረሻ አለኝ። እሺ ቁርአን ላይ የመጀመሪያ ነብይ የመጀመሪያ ሙስሊም ነኝ እኔ ነኝ ብሎ ሲገልጽ ማንን ነው? አንጻራዊ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ከዚያን ጊዜ ጀምሮ የመጀመሪያው ሙስሊም ማን ነው ከተባለ እርሳቸው ናቸው። አንጻራዊ መጀመሪያነትና ፍጹማዊ መጀመሪያነትነት አለ። አንጻራዊ መጀመሪያነት ማለት ሁሉም ነብይ የተላከበት ህዝብ አለው። በህዝቡ አንጻር የመጀመሪያ አማኝ የመጀመሪያ ሙስሊም ተብሎ ይገለጻል። ሙሴ ለምሳሌ እኔ አማኞች ሁሉ መጀመሪያ ነኝ እያለ በሱረቱል አዕራፍ ላይ ይናገራል። ያ ማለት ከሱ በፊትና አብርሃም ከሃዲ ናቸው ማለት አይደለም። ግን ከህዝቦቹ አንጻር ሙሴ የመጀመሪያ አማኝ ነው። መሐመድ ሰለላሁ ከተወለዳቸው የመጀመሪያ ናቸው። ያ ነው። ከፍጹማዊ መጀመሪያነት ከተባለ ግን የትውልድ ሁሉ የመጀመሪያው አማኝ አዳም ነው። እኮ ከዛ በፊት ግን እስልምና የሚባል ነገር የለም አለ እንጂ አለ። ማን የሚባል አዳም የመጀመሪያው ሙስሊም የመጀመሪያው ነብይ እርሱ ነው። በእስልምና
የመጀመሪያው ነብይ የእስልምና ሃይማኖት ነብይ አዳም። ቆይ አዳም ከገነት የተባረረ ነው አይደለ እንዴ? ከዚያ ንስሐ አድርጎ አምላክ አላህ ንስሐን ተቀብሎ የመጀመሪያ ነብይ አድርጎታል። መረጥኩት እያለ ይናገራል። ኦኬ እሱ ማለት እሺ፣ እሱም ደግሞ የእስልምና እምነት ተከታይ እንደነበረ ሁለቱንም አንድ ላይ ማስረጃ ብታሳይ ይቻላል። ችግር የለውም። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ሰውን ሁሉ የፈጠርኩበት የተፈጥሮ ሃይማኖታችሁ ነው ኢስላም እያለ ይናገራል። ሰው ሲል ጊዜ አዳምንም ያጠቃልላል። እዛም የመጀመሪያው ነብይ እንደሆነ አላህ ሱብሓነሁ ወተዓላ ይሄንን ሲናገር ثم اجتباه ربه ይላል። ከዚያም እኔ ጌታው አዳምን መረጥኩት ንስሐውንም ተቀበልኩት ቅኑንም መንገድ መርቼዋለሁ እያለ ይናገራል። የአላህ ቅኑ መንገድ ምንድነው ከተባለ ኢስላም ነው። አንዴ ላሳያችሁ። አዳምን ቅኑን መንገዱን ኢስላምን እንደመራው ሲናገር ሱራ ጣሃ ላይ አላህ ምን ይላል? ኑ ላሳያችሁ። ጣሃ ያው እዚህ ጋር ስለ አዳም ታሪክ እየነገረን አላህ እንደመረጠው ለነብይነት እንዲሁም ደግሞ ተመልከቱ ያው እና ይህ ስለ አዳም ታሪክ እየተናገረ ነው። ከዚያም ጌታው መረጠው ይላል። ለምን እንደተመረጠ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብይነት እንደሆነ ቃል በቃል ተናግረዋል። እሱን አሳይሃለሁ። ከእርሱም ጸጸቱን ተቀበለው አለ። አዳም ንስሐ አድርጎ ነበር። ያችን የዛፍ ፍሬ ከበላ በኋላ ጸጸቱን ተቀብሎታል። ከዚያስ መራውም ይላል። ምኑን ነው የመራው ከተባለ ቅኑን መንገዱን ኢስላምን እንደመራው አላህ ይናገራል። ያ ነው የአላህ ቅኑ መንገድ ብሎ ማለት ኢስላም እንደሆነ የአላህ ሱብሓነሁ ወተዓላ የሰዎችን የሚመራባቸው ቅኑ መንገዱ ኢስላም እንደሆነ እዚህ ቦታ ላይ ሲናገር ምን ይላል? ያው አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። አላህ ለዚህ መንገድ መርቶታል። አዳምን ነብይ እንደሆነ ቃል በቃል የተገለጸበትን ላሳያችሁ። እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም በተጠየቁ ጊዜ ላሳያችሁ። ተኽሪጅ ሐዲስ ما هو أول نبي في الأرض እሺ እኔ ተያያዘ ነው ልጆች፣ እስኪ እንታገስ። ሻሃዳ አለ። ሻሃዳ መያዝ የሚፈልግ ሰው አለ? ሻሃዳ መያዝ የሚፈልግ ሰው አለ? አልካና አደም ኡስታዝ አንድ ጥያቄ አለኝ መልስልኝና ልወጣ ነው እኔ። እሺ ችግር የለም። አንድ ትችም ብቻ ላሳየው። እዚህ ጋር ወደ አማርኛ አልቀይርላችሁ። እሺ አንዴ ማስረጃ እያሳያችሁ እንደሆነ እሺ። አዳም የመጀመሪያው ነብይ እንደሆነ ያው በአቡ ዘር ሐዲስ መሰረት እንዲህ አለ። የአላህ መልእክተኛ ሆይ ከነቢያት መካከል የመጀመሪያው የትኛው ነው አልኳቸው አለ። ይታያቸዋል። ከአላህ ነቢያቶች መካከል የመጀመሪያው ነብይ ማን ነው ሲላቸው ጊዜ የአላህ መልእክተኛ ሆይ እርሱ ማን ነው? ምን አሉ? አዳም። ይታያቸዋል። አዳም ብለው መለሱ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሆይ እርሱ ነብይ ነበርን አሏቸው አልኩኝ አለ። አዎ የተነገረ ነብይ ነበር አልኩኝ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የመጀመሪያው ነብይ አዳም እንደሆነ ተናግረዋል ማለት ነው። ይሄን ይመስላል። ኡስታዝ ለምን ቁርአን ከመጽሐፍ ቅዱስ አስቀድሞ መምጣት አልነበረበትም? እሺ በሆነ ጊዜ ላይ ሰዎች በነብያት ትምህርት ላይ ተደግፈው የጻፏቸው መጽሐፍቶች ናቸው። ወርታል አይደል? የነብያት ትምህርት ይዘናል ብለው ሊሄዱበት ነው እንጂ ቁርአን ከአምላክ አላህ ሱብሓነሁ ወተዓላ ዘንድ በቀጥታ የመጣ መጽሐፍ ነው። ነገር ግን እነዚህ ሰዎች በነብያት ሀገር ላይ ስለኖሩ የነብያትን ትምህርትና የራሳቸውን ትምህርት አቀላቅለው ያዘጋጇቸው የሰዎቹ የራሳቸው የሥራ ውጤቶች ናቸው እንጂ ከአምላክ ዘንድ የወረዱ መጽሐፍቶች አይደሉም። አምላክ ግን ቁርአንን በቀጥታ አወርዷል። ከዚህ በፊትም ተውራት፣ ኢንጂል የሚባሉ መጽሐፍቶችን ለነብያቶች በየጊዜ ሲያወርድላቸው ነበር። ስለዚህ ማነጻጸር ያለብን ተመሳሳይ የሆኑ ነገራቶችን ነው።
ቁርአን ከአምላክ ዘንድ የመጣ ቃል ነው ብለን ነው የምናምነው። መጽሐፍ ቅዱስ ደግሞ የሰዎች የሥራ ውጤት እንደሆኑ ሉቃስ ራሱ ይናገራል። እኔ ሁሉን ተከታትዬ ከቃል አገልጋዮች የሰማሁትን ልጽፍላችሁ መልካም ሆኖ ታየኝ ይላል። ስለዚህ የሰዎችን የሥራ ውጤትና ከአምላክ ዘንድ መጣ የተባለን ቃል እኩል አድርጎ ማነጻጸሩ የተሳሳተ ነው ከመጀመሪያ ከመሰረቱ። ያ ነው። ያ ማለት ግን መጽሐፍ ቅዱስ ውስጥ እንደው እውነት የለም እያልን እውነት የለም ሳይሆን በውስጡ እውነታዎች አሉ፣ በውስጡ ደግሞ ሐሰቶች አሉ። ከእውነታዎቹ መካከል ድንግል ማርያም ጻድቅ ንጽሕት መሆኗ ትክክል ነው። ክርስቶስ እንዲሁ በድንግልና መወለዱ ትክክል ነው። ክርስቶስ ያለ አባት ከእናት ብቻ መገኘቱ ትክክል ነው። ክርስቶስ ሙታንን ማስነሳቱ፣ ማየት የተሳናቸውን አይናቸውን ማብራቱ፣ ይሄ ሁሉ ትክክል ነው። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንደነበሩ ይሄ ትክክል ነው። ነገር ግን በእነዚህ ላይ ሰዎች የራሳቸውን ሀሳብ የጻፏቸው የተናገሯቸው አሉ። ስለማናቸውም ነገራቶች ማለት ነው። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለሁላቸው ይሄ ነው ባጭሩ። እሺ እና ስለዚህ አሁን ግልጽ አልሆነልኝም። አሁን እስልምና ሪል ትክክል እምነት ነው ካልክ አስቀድሞ መምጣት የነበረበት እኮ ቁርአን ነው። ግን ከክርስትና ከመጽሐፍ ቅዱስ ይኸውልህ ቁርአን ባለፉት ዘመናቶችም ለነቢያቶች ወርዷል እያልኩህ ነው። ለዳዊት፣ ለአብርሃም፣ ለይስሐቅ ለእንደዚህ ሁሉ ቁርአን የሚባል መጽሐፍ ወርዶላቸዋል በየዘመናቱ። ማስረጃ ላሳይ እችላለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ለሙሴ የወረደውንና ለክርስቶስ ልክ እንዲሁ ደግሞ ለዳዊት የወረደውን ቁርአን እያሉ ይጠሯቸዋል። እነሱም ቁርአን ተወርዶላቸው ነበር። አይ ቁርአን ሙሳ ወቁርአን ዒሳ ወቁርአን ዳውድ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። ለዳውድ የተወረደው ቁርአን፣ ለዒሳ የተወረደው ቁርአን፣ ለሙሳ የተወረደው ቁርአን ይላሉ። ቁርአን ማለት የሚነበብ የሆነ መለኮታዊ ቃል ነበር። ይሄ ሲወረድላቸው ነበር በየዘመናቱ። አይሽ